ሰላም እንዴት ናችሁ? እኔ ራይል ላይ አንዳንድ የታዘብኳችሁ ቪዲዮዎች አሉ። እስቲ ወደ ቪዲዮቹ እንሂድ፣ አብራችሁን ቆዩ። እናት የመገናኛ ታክሲ የቱ ጋር ነው ማገኘው? መገናኛ ዘራሽ አባ። እሺ አያብረሽ ደብዬ ነው ዝም ብዬ ነው ለመታወቂያ አንቺ ጋር። ኦኬ ስምሽ ማን ነው? አባ ሜክሲኮ። ስምሽ ማን ነው? እንታወቃ ሰላም ነጥብ ብርጣት መሳሰጭኝም እንዴ? Oh my god, bro. Oh, hell no, man. What the fuck, man? እውነትም ግርጣት ይሄ እውነትም ግርጣት ያስበላል። ምን ሺህ ነው በቃ ምን ግጠይቃት አሳየች ምድረ ኦኬ ለካፋ መሆኑ ነው። ምን ሺህ ነው ደስ አይልም። በቃ ብትፈልግ ኖሮ እኮ ቆማ ታወራ ነበር። በጣም ተንጋተትካት። በቃ ነፃነት ስጡን እንጂ ነፃነት ስጡን በቃ ምን ሺህ ነው በጣም እኮ ተቸገርን። ወደ ቀጣይ ቪዲዮ እንለፍ። እውነቱ ተረጋገጠ። የ15 ሚሊዮን ብር መኪና ዘርፎ ጠፍቷል ተብሎ ስሙ ሲጠፋ የነበረው በምስሉ ላይ የምታዩት ወጣት በአሁኑ ሰዓት ይህን እንዳላደረገና ጥንዶቹ እልል ያለ ፍቅር ውስጥ እንደሚገኙም አሳውቋል። በርካቶችም ይህ ጉዳይ ምን አገባን ቢሉም ነገር ግን ማህበራዊ ሚዲያው በአሁኑ ሰዓት በዚህ ምስልም ተጨናንቋል። መጀመሪያ ሙድ እያዙብን ነበር እንጂ እንደዚህ አይነት ነገር የተፈጠረ አይመስለኝም። ምክንያቱም በቃ አንዳንድ ነገሮችን እንዲወራላቸው አደረጉ ተወራላቸው እንጂ ሲጀመር ውሸት እንደሆነ የታወቀ ነገር ነው። ለማንኛውም ይሁን እኛም ቀጥላለን። በዚህ መልኩ ብዙ ሰው እየተጨበረበረ ስለሆነ ነው ይሄን ቪዲዮ የምሰራው። እኔም በጣም እየደረሰኝ ነው። በጣም ተጠንቀቁ። 100,000 ብር ከዛም በታች ከዛም በላይ እየተበላ ያለ ሰው አለ። አንድ ጊዜ ብዙ ሰው ጋር ነው የተለያየ መልእክት ሚልኩባችሁ ሀክ ከተደረጋችሁ በኋላ። ይሄ ለምሳሌ ለስራ ሴፍ ባረኩት ቁጥር ነው የተደወለልኝና ሄይ ምናምን ስትለኝ ሃይ ምናምን እኔ ደግሞ ለስራ ፈልገኝ ነው መሰለኝ። ከዛ ያው እንደምታዩት ፎቶሽን እዚህ ዌብሳይት ላይ አይቻለሁ ብለው ከታች ዌብሳይት አይነት ሊንክ ይልካሉ። ስለዚህ እናንተ የምታምኑት የስራ ሰው ምናምን ከመሰላችሁ ምንድነው ብላችሁ ስትከፍቱት ሀክ ተደርጋችኋል። እናንተ በእናንተ ቴሌግራም እናንተ መስለው ለእናንተ ኮንታክት እንዳለ አካውንቴ ተዘግቶብኝ ነው እባክሽ ይሄን ያህል ብር አስገቢልኝ። በብዛት ደግሞ ፒክቸራችሁን ምናምን እዚህ ላይ አይተናል ብለው ነው የሚያጓጓችሁ። ብርም ላኩ ከተባላ ደውሉና እዛ ሰው ጋር ይሄ ትክክለኛ ያንተ መልእክት ነው ወይ ብላችሁ ቼክ አድርጉት ብር ከመላካችሁ በፊት። በጣም ተጠንቀቁ ባይ። ጀመር ይሄ ነገር እኮ በቃ የተበላበት ነገር ነው። ጀመር በእንደዚህ አይነት ነገር የሚሸወድ ያለ አይመስለኝም። በነገራችን ላይ ይሄ ነገር አጋጥሞኛልና ምን መሰላችሁ የተፈጠረው ልጅቷን በስራ አጋጣሚ ነው የምንተዋወቀውና ያን ያክል እንደዚህ ቀረቤታ የለንም፣ ግን በስራ ምክንያት ነው የተገናኘነው እና አንድ ቀን ማታ 3 ሰዓት ላይ ቴክስት ላይ 15 ብር ላኪልኝ እንትን ቸግሮኝ ነውና ለሆነ ጉዳይ ፈልጌው ነው እና ንግድ ባንክ አካውንቴ ብሎክ ሆኖብኛል እና ነገ በጧት ባንክ ሲከፈት ለሳለ ሄጄ ልክልሻለሁ የሚል ሜሴጅ ገባልኝ ቴሌግራም ላይ። ከዛም በኋላ ምን ማኖች ልጅና ብዬ ጻፍኩላት ምን ነው ምንሽ ነው በሰላም ነው ወይስላት አሁን ብሩን ሆነ ነገር ፈልጌው ነው በጣም አስፈልጎኝ ነበር እና ላኪልኝና ነገ በጧት ልክልሻለሁ አለችኝ። ከዛም በእንደዚህ በዛው ሰዓት ተመሳሳይ ደግሞ ለጓደኛዬ ተልኮለት ነበርና እሱ ራሱ ደወለልኝና እንደዚህ ያለችኝ ሲል እኔም እኮ እንደዚህ ብላኛለች፣ ቆይ እስቲ ደውዬ ልጠይቃት ብዬ ደወልኩላት። ደወልላት ሄሎ ምንሽ ነው ምናምን ስላት ቴሌግራም ያክ ተደርጎብኝ ነው ለብዙ ሰው የተላከው ለባለቤት ሁላ ተልኮለታል ምናምን አለችኝ። ከዛም በኋላ ብዙ ሰው ደግሞ በጣም ይቀርባል ሰው ደግሞ ብዙ ብር ተልኳል በዛ አካውንት ማለት ነው እና እንዳስልኪም ምናምን አለችኝ። ከዛም በኋላ እኔም እኮ ልጠይቅሽ ብዬ ነው ምናምን አልኳትና ቴሌግራም ላይ ገብቼ እስቲ ቮይስ ላኪልኝ አንቺ ሆነሽ ለማረጋገጥ ቮይስ ላኪልኝ ስላት በቃ ካልፈለግሽ ታዩ እኮ እንተባበሪኝ ብዬ ነው ምናምን መልስ ተሰጠኝ ማለት ነው። ከዛም በኋላ ወዲያው ታውቁት ማለት ነውና እንደዚህ አይነት ነገር ያጋጥማል። በዚህ ሰዓት ደግሞ የሚሸወድ ያለ ሰው አይመስለኝም። በብዙ አይነት መንገድ ነው የሚመጡት። እንደዚህ አይነት ነገር ያጋጥማል እና መጠንቀቅ አለብን። እንጠንቀቅ እላለሁ። አሁን ቀጣይ ቪዲዮ እንስጥ። I
እሱ ከላይ መጣ በጎልጎታ የታየው ፍቅሩ ንጉሥ ነው ከዚህ የበለጠ ፍቅር ለማን ነው የሰጠው ነፃ ሆኖ መቶ እንዳይቀልባችሁ ፍቅር ደስታ ሲሰላም ፈሶ በልባችሁ በፍቅር ጠብቆኛል እኔ እንዳልጠፋ መጥፎ ቀን ሲመጣ ሲጠፋ የሚደስታ ጥላቻ ውስጥ ተገብተው ሊበረቱ የፍቅር ቀዳዳ ዛሬ ግለላችሁ what kind of love that would give come on say what give it up for me so I give up ለመስለን እየተዘጋጃችሁ free love ያገኛችሁ okay 1 2 3 let's go jump free I need some like more free love say በነሞቻ እንደሌለው አልናወጥም ከፍ ባለ ያባቴ በቀር ኃይሌ ነው ሽቦቴ በጌታ ሙሉ ነው ከለከለዋለው ተወበለው ከተቀናበረው በላይ ካለው እንደሰት ሁሉ እንዳለው የሱ ፍቅር ከሳየነው ሰዎች ይቀላቀላሉ አረ በለው ማንኛ ለከውጭ አለው ፍቅር ካለው ከዚህ ኩል ሰው አይበልጥም አፊት ተወው በለው በፍቅር መኖር ከጀመርነው ሽቦት ቀላለው ፈታ ከነገሩ አዲስ ትውልድ አዲስ መጣጮቻችሁ ናችሁ ነው What kind of love is this? I would give up all. Yeah, give it up for me. So I give up all. I give it all my love. But you're trying to that soon. I come out and come to your life. Run your time. Free love. Free love. I don't come for your life. Come on. Chill. Free love. So. Let's do that. Free. Yeah. That would give up all. Give it up for you. Give it up for me. So I give up all. I give you all my love. You love me. I don't know if it's like you say, come on. It's all such a good fun. Come on, run it out. Free love. Yeah. Free love. ሰው ምን ይባላል እስቲ ለዚህ አይነት ነገር ምን ይባላል እስቲ እኔ ማለት ነው ሳየው በጣም ተናደድኩት በጣም ተናድቻለሁ በጣም አዘኛለሁ ማለት ምን ዘመን ይደረሰን ማለት ክርስትና እንደዚህ ነው እንዴ እናቶቻችን አባቶቻችን ያስረከቡን ክርስትና ይሄ ነው መጽሐፍ ቅዱስ ላይ ያሉ አባቶች ያስረከቡን ክርስትና ይሄ ነው እኛ እንደዚህ እንድንጫወትበት ነው እኛ እንድንቀልድበት ነው ማለት እኔ እንኳን ባለኝ በዚህ እድሜ በጣም ታዝቤያለሁ ማለት ይሄ ልክ ያልሆነ ነገር ነው ምንድነው ምን ማለት ነው የራበሮች ኮንፈረንስ ማለት ምን ማለት ነው ማለት ከየት ነው የመጣ ነው ከየት ነው ያነበብነው ከየት ነው የተማርነው ያልተማርነው ከየት አመጣን የሌለው ነገር ከየት አመጣን ያልተጻፈው ከየት አነበብን ማለት እኛ አሪያ ምን ነው በእንዘይት መንገድ ነው በእንዘይት መንገድ እኮ እምነታችንንም እየተሰደመ ነው ክርስቶስን ያሰደምነው ነው ያለ ነው ያልተጻፈልን ጌታ መጣን በእውነት እግዚአብሔር በጣም ያዘነብን ያለ ነው እኔ ሌላ ምንም ማንንም ድጅ ማድረግ አልፈልግም ግን እግዚአብሔር ምህረቱን ይስጠን ማስተዋሉን ያብዛልን በቃ ማስተዋልና ጥበብን እግዚአብሔር ይስጠን እኔ ምንም ማለት አልችልም ያልተጻፈልንን ማለት ያላነበብነው ጌታ መጣን ያደረግን ያለ ነው እንደው እግዚአብሔርን ባንፈራ እንደው ሰው እግዚአብሔርን ባንፈራ ሰውንስ ሰው ተዘመናን አንል እግዚአብሔር ብንፈራ ኖሮማ እንደዛ ርካሽ ነገር በቤቱ ባላደረገን ኖሮ እግዚአብሔር ስለማንፈራና እግዚአብሔርን የሚፈራ ትውልድ ይስጠን በቃ በእውነት እግዚአብሔር ማስተዋልና ጥበቡን ይስጠን ወዴት ይሄድን ያለ ነው ያልተማርነው ጌታ መጣን በነጻ ስለተቀበልነው ቀለለብን ክርስትና ማለት አባቶቻችን ዋጋ የከፈሉበት ክርስቶስ ራሱ ዋጋ የከፈለበት ነው ሰው ሆኖ የመጣበት ፍቅርን በተግባር ያሳየን ነው እና እባካችሁ በቃ እግዚአብሔር ማስተዋል ይስጠን ነው የምለው እስቲ እናንተ ስለዚህ ነገር ምን ትላላችሁ እስቲ ሐሳባችሁን በኮሜንት ጻፉልኝ እኔ በጣም አዝኛለሁ በጣም እንዴት ነው ለሌላው አሁን እንዴት ነው ለሌላው አሪያ ልንሆን የምንችለው ሌላ ትውልድ ትምህርት ልንሆን የምንችለው በእውነት እግዚአብሔር እንደሚጠይቀን
አስቡ። እግዚአብሔር ግን ቤቱን ሊያጸዳ ሲመጣ የእግዚአብሔር ቀን ሲደርስ ማን በፊቱ ይቆማል? ማን በፊቱ ይቆማል? በእውነት ሁሉም ነገር ያልፋል። ሁሉም ጠፊ ነው። ሁሉም ኃላፊ ነው። እንደዚህ አይነት ነገር በእግዚአብሔር ቤት ውስጥ አይደረግም። በቃ መዝሙርም ከሆነ በስነ ስርዓት መዘመር አለበት። ሁሉም ነገር ስነ ስርዓት መኖር አለበት። እግዚአብሔር የስነ ስርዓት አምላክ ነው። እግዚአብሔርን እንደፈለግን ሆነን እናመልከው እንችላለን። ስርዓት ባጣ መልኩ ግን እግዚአብሔርም አይፈልገውም። እባካችሁ ወደ ቃሉ እንመለስ። እባካችሁ ወደ እግዚአብሔር ቃል እንመለስ። ወደ ጸሎት እንመለስ። እግዚአብሔር ማስተዋልና ጥበብን ይስጠን ነው የምለው። ሌላ ምንም አይደለም። በቃ በእውነት እኔ አዝኛለሁ፣ በጣም አዝኛለሁ። እንደሚገጽጽ ሃይባ የለም እንዴ? ሃይባ የለም። እግዚአብሔር ምሕረት ያብዛልን። በቃ ሌላ ምንም አይደለም። የተደረገ ያለው ነገር ልክ አይደለም። እየሆነ ያለው ነገር ልክ አይደለም። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ጥበቡን ይስጠን። ስላዳመጣችሁ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። መልካም ቀን።